إجاك جماعة إيره نورا بوين قدي سارة هنا إما نقراتي قدي ساجرة አይኗ ላይ ሆኜ ያስቸገርኳት እየወጋሁት ነው ያለሁት። ልቃታለሁ። መልአኩ ቅዱስ ሚካኤል እየወጋኝ ነው። መልአኩ ቅዱስ ሚካኤል ስዕሎች አልቀሯችሁም? እስቲ እስከ ስዕሉ ተአምር ደግሞ ተመልከቱ። ኃይል እንዲያድርበት ማረግ የእመቤታችን ስዕል ነው። ስታዩት እንደ ኢትዮጵያውያን አሰራር የተሳለ ስዕል ነው። ቅዱስ ኤልሻዳይ አዶናይ ያህዌ ጸባኦት ኢየሱስ ክርስቶስ አማኑኤል አሜን። በእመቤታችን በቅድስት ድንግል ማርያም ስም በኃያሉ መንፈሳዊ በረከትና ልጅነት ባገኘንበት በአብ በወልድ በመንፈስ ቅዱስ ስም አሁን ተመልከቱ። ስንት ዓመት ስንት ጊዜ 10 ዓመት በየት መናፍቁስ ስንት ናቸው? የመናፍቅ መንፈስ አንድ ነን። አዎ ሰይጣን አጋንንት ሰይጣንም አጋንንትም አንድ ላይ ሆነን እየመራንት ነበር። እየመራችሁት መስቀሉ እያቃጠለኝ ነው። መስቀሉ እዚህ ላይ ያለት አንገቷ ላይ ያለት እዛ ነው። አናቷን የያዝነው የሚገባ በጌታ ስም መጀመሪያ የእኛ ነበረች፣ የእናንተ ነበረች። ከዛስ አሁንማ በቃ እኛን ክዳ እዛ ሄደች። ወደዚህ መጣች። በልባ ሙሉ እኛን ክዳ እዛ ስለሄደች በመንፈስ ነው የምንወጋት። በመንፈስ ነው የምትወጋት። ጨንቃታል ትክክል ያለ ከለከልኳት ከለከልኳት አታጣና የመናፍቅ መንፈስ ተቃጠል። አዎ ስዕሉ ይሰራል የምንለው ለዚህ ነው። ከታሪክ ተነስተን ነው። ከአምልኮት በረከት ውስጥ ተነስተን ነው እመቤታችን ብለን በስዕል መንፈሳዊ ኃይሏን እንድትሰጠን የምንማጸነው። ስለዚህ ሰማያዊ ኃይላት በሙሉ እኛ እንጠቀምባቸዋለን። እነሱም ይጠቅሙናል፣ ይረዱናል፣ ያግዙናል። ተቃጠልኩ ተቃጠልኩ ምን ታደርገዋለህ? እንግዲህ አንተ አይቃጠልም ካልክ የምትረዳውና የምታግዘው ለሰይጣን ነው ማለት ነው። ለምን ተቃጠለ ብለህ መከራከር ይቻላል? እንዴት አድርገን ያስካት? ቆይ እንደምትከዳኝ አውቃለሁ። ለሶስት ዓመት ብቻ ነው እሷ የቆየሁት። ከዛ በኋላ እኔ ክዳ ነው ምራት ሄደችው። አንተ ካደች። እኛም ምስር እያወጣች በልቦና ሁላ እኛን ክዳ ስለወጣች ምስራችን ታወጣለች። እናንተ እንዲናችሁ ትላለች። ለዛ ነው እኛ የምንወጋት። ምኗን ነው የምትወጋው? ጨጓራውን አንደልን፣ ኩላሊቷን፣ ጀርባዋን፣ አናቷን፣ ጠዋት ደግሞ እንቅልፍ አትነሳም። በራስ ምታት ይዘናት ቤተክርስቲያን እንዳትሄድ እኛን ከካደች 3 ዓመት አሉ እና 3 ዓመት ሙሉ ውስጥ ቁጭ ብላችሁ እንወጋታለን። በመንፈስ ነው እንጂ እሷ ውስጥ መቀመጥ አልቻልንም እኮ። ከጠመቀች በኋላ አልቻልንም። ክርስትና ተነሳች፣ ወደ ኦርቶዶክስ መጣ እና ታዲያ ቤተክርስቲያን ትወዳታላችሁ?
ማርያምን ትወዳላችሁ? ወይ ድንግል ማርያምን ትወዳላችሁ? አንወዳትም። ሰይጣን የማይወዳትን ታዲያ መናፍቅ ሊወዳት ይችላል? ማን ነውና የአውሬው መንፈስ በዘርና በነገድ ላይ ስልጣን የተሰጠው? እሺ ቅዱስ ሚካኤልን ትወዷል? አልወደውም። ቅዱስ ገብርኤልን? እሱን አልወደውም። መላእክት የሚባል አልወደውም። በቃ መላእክቶች የሚባሉት አንወዳቸውም። ምንም መላእክት አትወድም? እዛ እንደሱ ራሱ እንዘላለን እናነብን መጽሐፍ ቅዱስ ላይ ያለውን የመላእክት ነገር ይዘሉታል። እውነቱን ነው። መጽሐፍ ቅዱስ እያነበባችሁ ለምን የሰው ልጅ ትይዛላችሁ? እውነቱ አይደለም እሱ መስሎ የወጣ መጽሐፍ ቅዱስ ነው እንጂ የሆነ መጽሐፍ ቅዱስ አይደለም እኮ። ተቃጠልኩ። ምን ሆንክ? ቆይ ደግሞ አሁን ተመልከት። በትንፋሽ የእግዚአብሔርን ስም ጠርታችሁ በትንፋሽ ብቻ ምን ሊሆን እንደሚችል ቅዱስ ኤልሻዳይ አዶናይ ያህዌ ሰባኦት ኢየሱስ ክርስቶስ አማኑኤል ቀረም ምኑ ማለት ነው? በድንግል ማርያም ስም እቃጠላለሁ። በቅዱስ ሚካኤል ስም እቃጠላለሁ። በኢየሱስ ክርስቶስ ስም እቃጠላለሁ። እሺ አሁን ስሙን የምትጠሩት ከድንግል ማርያም የተወለደውን ነው ያልተወለደውን? ያልተወለደውን ነው እንጂ በስሜ ይመጣሉ አይደለ ነው? መናፍቅ ሲገባ ቡዳ ለምንድን ነው የማትከላከዩ? አንድ ነን። መናፍቅና ቡዳ አንድ ነው። ለምን አንድ ሆናችሁ? በእሷንም ሰራ በቡዳ እንሰራለን አይደለም። ቡዳው መናፍቁን ሲገባ ለምን አትከላከለም? ወይ መናፍቁ ስትገባ ቡዳውን ለምን አታባርም? አይደለንም። አንዱ ከአንዱ ኃይል የለውም? አዎ የለውም። ለምን? አንድ ናቸው። እንዴት ነው የምትጥላቸው? ሃሌሉያ ለምን ታንቀጠቅጣቸዋለህ? መንፈስ ስለሆነ ነው። መንፈስ የኛ መንፈስ ነው። ለማሳየት መንፈሱን ለማሳየት ኃይል እንዳለው ለማሳየት ያልታወቀ ልሳን ይቀባጥራል። መጽሐፍ ቅዱስ እንደዛ አይልም። ግዴላችሁም የለንም እኮ አለን እንላለን ግን የለንም። ቆመናል ግን አልቆምንም። የኖርን እንመስላለን ግን አልኖርንም። ምክንያቱም አምባችን ተገንጥሏል። መናፍቅ የሆነ ሰው ለልዩነት የበለጠ ለጥፋት መንገድ የተጋለጠ ነው። መናፍቅ የሆነ ሰው እንደ ኢትዮጵያውያን ለማሰብ እድል የለውም። መናፍቅ የሆነ ሰው እንደ ቤተ ክርስቲያን ታሪክ፣ እንደ ቤተ ክርስቲያን መንፈሳዊ ተስፋ መግለጽም ሆነ መናገር አይችልም። መናፍቅ የሆነ ሰው የኢትዮጵያዊነትን ስሜትና ጠባይ መግለጥም መያዝም አይችልም። መናፍቅ ማለት ምን ማለት ነው? ከሃይማኖት ወደ ሌላ የተገለበጠ ሁሉ መናፍቅ ነው። መጽሐፍ ቅዱስ እንዳለው በስሜ ሐሰተኛ ክርስቶሶች ይመጣሉና ተጠንቀቁ። ምን ይሻላል? ለቃለሁ ሄዳለሁ በቃ ሁለታችሁ ቡዳም ሰይጣን በቃ እንዘምራለን። አንቺ ነሽ ተስፋው ለአዳም ኪዳነ ምሕረት፣ አንቺ ነሽ ተስፋው ለአዳም ኪዳነ ምሕረት።
በተሰደደ ጊዜ ከገነት በተሰደደ ጊዜ ከገነት አብረን እንዘምር እኮ ነው ያልኩት። ምን ያቃጥላል? እሺ ቅዱስ ሚካኤል ጀዲም ቅዱስ ሚካኤል ጀዲም ተቃጠል። ቅዱስ ገብርኤል ቅዱስ ገብርኤል የድንግል ማርያም ይማረኝ። አንተንስ? እኔማ የት አግኝተኸኝ? እኔማ ቦታ ተዘጋጅቶልኛል እኮ እዛ ሄዳለሁ እንጂ። አንተን ይማረህ እሷን ይማራት? እሷን ይማራት። ተጋደልኩ። እሺ ያችን እንትን ቆይቻት ነው። እቺ የምታዩት የወይራ ዘይት ተዘግታለች አይደለም? ታሽጋለች፣ አትፈስም። የእግዚአብሔር ኃይል እንዴት ቀድሞ እንደሚገባ ለማወቅ እንድትችሉ ብዬ ነው። የወይራ ዘይት ነው። የወይራ ዘይት አንድ ክርስቲያን በቤቱና በኑሮ ውስጥ ሁሉ የሚጠቀምበት ነው። የወይራ ዘይት እና ሜሮን ልዩነት አለው። ሜሮን ክርስትና ስንነሳ የእግዚአብሔር አምላክ ቤት ሲመረቅ አባቶች ሲባርኩት የሚቀባ ሲሆን ይህ ወይራ ዘይት ግን ማንኛውም ክርስቲያን ቤት ሊኖር የሚገባ ነው። አንዳንድ ጊዜ በረከት ስናጣ እጃችን ውስጥ አሲድ ሲለቅበት ይህን የወይራ ዘይት ጸልየንበት እጃችንን ቀባቀባ አድርገን ፊታችንን ቀባቀባ አድርገን እግዚአብሔር እረኛዬ ነው ብለን መዝሙር 22ን ጸልየን በፊቱ ተንበርክከን አምላኬ ሆይ ተከተለኝ ብለን ስንወጣ እግዚአብሔር ከሁላችን ጋር ሆኖ ይከተለናል። ያዕቆብ ያደረገው የወይራ ዘይት ይዞ ነው በምድረ በዳ ላይ የተኛው። በምድረ በዳ ተኛ፣ አውሬ ሳይበላው ሰማይ ተከፍቶ አየ። በመጨረሻ ይህ የእግዚአብሔር ደጅ ነው አለና የወይራ ዘይት ቀብቶ ስሙን ቤትኤል አለው። አሁን ይሄ ተዘግቷል፣ ግን እግዚአብሔር አምላክ በዚህ ውስጥ መግባት አያቅተው። ለደቀ መዛሙርቱ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። የሰማይ አምላክ ከሁላችን ጋር ይሁን፣ ሰላሙንም ይስጠን። አሁን ኤልሻዳይ፣ አዶናይ፣ ያህዌ፣ ጸባኦት፣ ኢየሱስ ክርስቶስ፣ አማኑኤል ተዘግቷል አይደል? አሁን በመስማር ዝች ጋር ጠቅ አድርጉልኝ። እምነታችሁ እንዲጠነክር ብዬ ነው። እንግዲህ ወዲህ ስሙን አንጠራም፣ በስቶ ገብቷል። ቀናበል ተቃጠልኩ። ምን ነው? ምን ሆነ? አይኔ አቃጠለኝ። ምንድን ነው? ምንድን ነው እኮ? ምንድን ነው? የምን መንፈስ? የእግዚአብሔር መንፈስ ነው እያቃጠለ ያለ። እሺ አልገባም። የተዘጋ ቆርቆሮ ውስጥ ገብቷል። አልገባም። ታዲያ በስሙ ተጠቀሟ። እንጀራችሁን ስትበሉ አባታችን ሆይ በሰማይ የምትኖር በሉት። ስሙን መቀደስ ጀምሩ፣ እንጀራችሁ የተቀደሰ ይሆናል። ስለዚህ ይውላችሁ ገብቷል። የእግዚአብሔርን አየን አላየን? አወቅን አላወቅንም? የስሙ ክብር ምን ሊሰራ እንደሚችል ገባን አልገባንም? ትምህርት ቤት ስትገቡ ትምህርት ቤትም ቅዱስ ኤልሻዳይ፣ አዶናይ፣ ያህዌ ጸባኦት፣ ኢየሱስ ክርስቶስ፣ አማኑኤል በስላሴ ስም የተባረከው። ሰይጣን ስፍራን ልቀቅ፣ አካባቢውን ልቀቅ፣ መንደሩን ልቀቅ።
መንበሩ ልቀቅ በለው። ከዛ በኋላ ይለቃል። ማን እኔ ኤልሳ ነኝ። አዎ ሄደንዴ አዎ በቃ ጠፋ። ምን ሆንሽ? አይዞሽ። አሁን ምን ይሰማሻል? ውስጥሽ ሰላም ነው? አዎ ፊትሽን በደምብ መናፍቅ ውስጥ ለምን ገባሽ? ቤተሰቦቼ እዛ ናቸው። መናፍቅ ውስጥ ስለዚህ ገባሽ እዛ? ምን አገኘሽ እዛ ገብተሽ? ምንም አላገኘሁትም። ተሻለሽ ወይስ እየባሰብሽ መጣ? የባሰብኝ ነው መጣ እንጂ ጭራሽ። አዎ እና እንዴት ነበረ? ውስጥሽ ይሳደብ ነበረ? እመቤታችንን ይሳደብ ነበር? በጣም ቅዱስ ሚካኤልንስ? አዎ ይሳደባሉ። ታቦትም ይሳደባሉ። ሳትታደብ? አዎ። ምንድን ነው የምትይው? ምን ያደርጋል የምትይው? ድንጋይ ነው የምለው፣ እንጨት ነው የምለው። ይቅር በለኝ። ትሳደቢ ነበር? አዎ። እንደው ምን ያልሽበት ጊዜ አለ? አንድ የሆነ ወቅት ላይ ስለ ድንግል ማርያም ምን ብለሽ ነበር? በቃ እሳደባለሁ፣ ዝም ብሎ ነው የምጨውት እላለሁ። እና ቃሉ ናቸው እላለሁ። ዝም ብዬ ቃልቻ ናቸው እላለሁ። ቤተ ክርስቲያን? አዎ እንዴ እላለሁ። የእኛ ነው በቃ የእኛ ብቻ ነው ማለት እላለሁ ድሮ። አሁን እንዴት ነው ውጤቱ? ኧረ በጣም የተለየ ነው እንጂ በጣም በኑሮዬም ተለይቼ በሁሉም ነገር በቃ ታደስኩ፣ ተነሳሁን። ውስጥሽ ነው ሰላም ያገኘሽው? አዎ ውስጤን ሰላም አግኝቻለሁ። ራሴ ላይም ተጭኖ የነበረው አሁን ምንም የለም። ማተብ ስታስሪ ከአንገትሽ ላይ የነበረው ወደዚህ ወደ ጭንቅላትሽ መጣ? አዎ እዚህ ላይ ልቤ ላይ ነበረ። ስተኛ ለሌሊት ይዞ ይነሳ ነበር። ከዛ ተጠመቅኩ። እንዳገባው አልቀረልኩም። ቤተክርስቲያን መጣሁ። ከዛ በኋላ በቃ ሲጨንቀኝ እሱን ጸልያል። እግዚአብሔር ጸልይ። የት አለ ባለቤትሽ? ተይው እዚህ አለ። የት አለ ባለቤቷ? ወደዚህ ነው። አንተ ያከናወንከው ተግባር አሁን ከመንፈሱ ትግል አንጻር ምንድን ነው የተሰማህ? ማለት መጀመሪያም እሷ መናፍቅ ነበረች። አስተምሪያት ነው ወደዚህ የመለስኳት በራሴ ማለት ነው። እግዚአብሔር ስሙ የተመሰገነ ነው። እግዚአብሔር ለእናንተ ኃይልን ይሰጣል። በሮሜ ምዕራፍ 8 ቁጥር 37 ላይ እንዲህ ይላል፣ እኛ ከአሸናፊዎች እንበልጣለን። ልዩ ልዩ ጥላቻን ያዛምቱ፣ የክፋት ሥራዎችን በተቻለ መጠን ይፈጽሙ፣ በወንበራቸውም ላይ ግፍ ያድርጉ፣ የአመፃ ሥራ በክርስትና ስምም ያካሄዱ። ሆኖም ግን እኛ በወደደን በርሱ ከአሸናፊዎች እንበልጣለን። አትበልጡም? እችን ሃይማኖት፣ እችን ቤተ ክርስቲያን፣ እችን ሀገር፣ እችን ኢትዮጵያን፣ ይህን ህብረተሰብ ያልገጠመው ፈተና ያላየው መከራ የለም ከዚህ በፊት። ዛሬም ጊዜውንና ሰዓቱን ቆጥሮ ትውልዱ ሲዝረከረክ፣ ባህሪው ሲጠፋው፣ መንፈሳዊ ቅድስና ከእርሱ ሲለይ፣ ከሰማይ አምላክ በረከት ሲወጣ፣ ለሃይማኖት የሚሰጠው ግምት ከእርሱ ሲወገድ እንደዚህ አይነት ችግሮች ይፈጠራሉ። የቢሮ ሰዎች ይፈልጋለሁ እዚህ መልእክት የምታስተላልፉ። ብፁዕ አባታችን አቡነ ሄኖክ የምዕራብ ወለጋና አሶሳ ሀገረ ስብከት ሊቀ ጳጳስ፣ የተከበረውን መምህር ግርማ ገብረ ሚካኤል ነው ክርስትና ስሜ፣ የስራ ስሜ ነጋሽ ይባላለሁ። የደብሩ ምክትል ሰበካ ጉባኤ ነኝ። ምንድን ነው የተገነዘብከው? እኔ ብዙ ነው የተገነዘብኩት። ሃይማኖት እያለን እንደሌለን ባለን ሃይማኖት ተጠቃሚ አለመሆን መቻላችን ብዙ ነገር ነው ተረዳነው። ጸጋ ግንጃ ቤት እያለን አልተጠቀምንበትም እና ማየት ማመን ነውና አይተን አሁንን ሃይማኖታችን እናጸናለን። የጠፉት ወንድሞቻችን እንፈልጋለን እንደ እግዚአብሔር ፍቃድ። አዲስ ተወልደናል ነው የምለው። ህዝቡ ተወልደናል፣ አዲስ ጠፍተናል። ብዙ ነገር ስላልልን እስከ መጨረሻም ከሚያገርበን ህዝብ ፍላጎት ነው። ታዲያ ህዝቡ ሲደል ምንድን ነው የሚሰማው? ትልቅ ደስታ ነው የሚሰማው።
በመንግስት ደረጃ ዞኑ ካቢኔ አባል ነኝ። አሁን የዞኑ ካቢኔ አባል? አዎ፣ እዚህማ የመድኃኒዓለም ካቢኔ ነኝ። እዚህ እሺ፣ እግዚአብሔር ይስጥልኝ።